ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በስርዓትም አለን። ቀዳሚ የምናደርገው መረጃ የህዳሴ ግድብን የሚመለከት ነው። የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ከፍተኛ የሆነ ዲፕሎማሲያዊ ጥቅምና አቅምን ለኢትዮጵያ ሰጥቷል። ግብጽ ደግሞ ውድቀትን ያመጣ ነው እየተባለ ነው። ዋናው ምክንያትም ከግድቡ ውሃና የግድቡ መገንባት በርካታ ቁም ነገሮችን የያዘ እንደሆነም ተያይዞ እየተነሳ ነው። አሁን የወጣው አዲስ መረጃ ደግሞ እንደሚያመላክተው የግብጽ ብሔራዊ ሚዲያ ወይም ደግሞ የግብጽ ኢጂፕትስ ናሽናል ሚዲያ አውቶሪቲ የሚያስተዳድረው ናይል ቲቪ ኢንተርናሽናል የሚለው የቲቪ ስያሜ ወደ ኢጂፕት ኒውስ ኔትወርክ ወይም ኢኤንኤን እንዲቀየር የግብፁ ናሽናል ሚዲያ ባለስልጣን አህመድ ኤል መስልማኒ ማስታወቃቸው ተገልጿል። ይህንንም ተከትሎ በግብጽ ከፍተኛ ቁጣ ስለመቀስቀሱ የሚያሳዩ መረጃዎችም ወጥተዋል። በተለይም ይህ ውሳኔ የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ መገንባቱን ተከትሎ አሁን አባይ ወደ ኢትዮጵያ መዞሩን የሚያመላክት ነው በሚል የግብጽ መንግስት በራሱ ውይይት አድርጎ የወሰነው ውሳኔ እንደሆነና ናይል ቲቪ ኢንተርናሽናል የሚለው የግብጽ ብሔራዊ ቴሌቪዥን ወደ ኢጂፕት ኒውስ ኔትወርክ ወይም ኢትዮጵያ ውስጥ እንደነበረው ኢኤንኤን መቀየሩ ተሰምቷል። ይሄ በጣም ከፍተኛ የሆነ ቁጣን ነው በግብጻውያን ዘንድ የቀሰቀሰው። በአንጻሩ በዚህ ጉዳይ ኢትዮጵያ ማሸነፏንም የተበሰረበት ነው ተብሏል። ስለዚህ ጉዳይ በዝርዝር እንነግራችኋለን። እንደዚሁም የአሜሪካው ሰው በኢትዮጵያ በአዲስ አበባ ታይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛ የሆኑት አምባሳደር ዶክተር ማሳድ ቡሎስ ከጠቅላይ ሚኒስትር ዶክተር አብይ ጋርም ተወያይተዋል። በአንጻሩ አሜሪካ የኢትዮጵያን የባህር በር ጥያቄ እንደምትደግፍና ይሄንንም ለማረጋገጥ እናም ኢትዮጵያ ያቀረበችው ጥያቄ ትክክለኛነቱን ለማረጋገጥም የ1983ቱን በለንደን የተደረገውን ስብሰባ የመሩትና የአሜሪካ ተወካይ ሆነው በስብሰባው ወቅት ቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊና አሁን ኤርትራን እየመሩ ካሉት አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ስብሰባ ላይ አሜሪካን ወክሎ የተገኙት ሰው አምባሳደር ሄርማን ኮንንም ማብራሪያ እንደተሰጣቸውና ኢትዮጵያ እንደተበደለችም አሜሪካ ማረጋገጧን የሚያስታውቅ መረጃን ሰጥተዋል። ይህንንም ጉዳይ በስፋት እንመለከተዋለን። እንደዚሁም አልሸባብ ላይ ከፍተኛ ጥቃትን ፈጽሜያለሁ፣ በተለያዩ አካባቢዎችም የአልሸባብ ኮማንዶ አመራሮችንም እንደዚሁም ደግሞ እንቅስቃሴ የሚያደርጉ ወይም ደግሞ ሚሽን የሚሳተፉ የአልሸባብ ወታደሮችንም ደምስሻለሁ ሲል መግለጫ ሰጥቷል የሶማሊያ መንግስት። ይህንንም ጉዳዩን በተወሰነ ደረጃ የምናየው ነው የሚሆነው። ከዚህ ጋር በተያያዘ የቀጠናውን አሁናዊ ወቅታዊ ሁኔታም እንደዚሁ የምንዳስስ ይሆናል። በአጠቃላይ አብራችሁ እንድትቆዩ በመጋበዝ እነኚህንና ሌሎች ወሳኝ ከኢትዮጵያ ብሔራዊ ጥቅም ጋር የሚተሳሰሩ መረጃዎችን የምትሰሙበት የዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደሚከተለው ወደ እናንተ ይቀርባል። ከናንተ የሚጠበቀው ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ከሆነ ደግሞ ፕሮግራማችንን ላይክ እና ሼር እንድታደርጉና ለሌሎችም እንድታጋሩ በመጋበዝ የተለየ የምትሰጡን ሐሳብ ሂስም ካለ ወይም ደግሞ የምትደግፉት ደጋፊ ሐሳብም የምታቀርቡ ከሆናችሁ አሊያም ካላችሁ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ መረጃው ወደ ፕሮግራማችን ተሻገርን። እንግዲህ ቀዳሚ ያደረግነው ብስራቱን ነው። ምክንያቱም አንዳንድ ጊዜ በብስራት ሲጀመር ጥሩ ነው። ቀላል ነገር ስላልሆነ ነው ይሄን ነገር በነገራችን ላይ በቅድሚያ ያመጣ ነው። ለምንድነው ከተባለ እስካሁን ሲቀልዱብን የነበሩ ግብጻውያን አሁን አንጀታቸው ያረረ ነው። እነሱ በመበሳጨታቸውና ህዝቡ በመናደዱ እኛ ደስተኛ ስለሆንን አይደለም፣ ግን የመንግስታቸውን ጥፋት እያወቁ ፋይናንስ እያደረጉ ጭምር የደገፉ የግብጽ ኩባንያዎችም ሆነ የግብጽ ዲፕሎማቶች ህዝቡም ጭምር አሁን ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ገንብታ አስመርቃ ዓለም ፊት ግብጻውያንም እያዩ አልሲሲ የዛተ ኢትዮጵያን ወጋለው ግድቡን እናፈርሰዋለን እያሉ በቀጥታ ላይቭም ጭምር ከዚህ ቀደም የነበረው አሁን በሆቴሉም በርግጥ የግብጹ ፕሬዝዳንት የነበሩት መሐመድ ሙርሲ ሌሎቹም
ሐሳብ ሲሰጡበት የነበረ ግድብ ነው። በነገራችን ላይ እናፈንዳው በቀጥታ እንምታው የተለያየ ሐሳብ ሲቀርብበት የነበረ ነው። ይሄ ግድብ ይሄ በጣም ብዙ ዋጋና መስዋዕትነት ያስከፈለን የኢትዮጵያ ልዩ የሆነ ሀብቷ የሚባለው ግድብ ተመርቆ ወደ ሥራ መግባቱ ግብፅን በጣም ነው ያበሳጫት። ይሄ ጉዳይ ከዚህ በኋላ ግብፅ በአባይ ላይ አለኝ የምትለው ነገር እንዳይኖራትም እያደረገ ስለመምጣቱም አሁናዊ እየወጡ ያሉ መረጃዎች አመላክተዋል። ለዚህ ደግሞ ዋና ምክንያት አለ። 3 ምክንያቶችን እንጠቅሳለን። ምንድናቸው የሚለውንም አንድ ላይ በስፋት እናያለን። ነገር ግን መጀመሪያ ይሄ ጉዳይ ግብጾች ላይ ምን ፈጠረ ከሚለው በላይ ለኢትዮጵያ ምን አመጣ የሚለውን ነገር ገራችሁና ወደ 3ቱ ጉዳዮች እንሄዳለን። እንግዲህ ከነኚህ ይሄ ግድብ በመገንባቱ ለኢትዮጵያ መጡ ከተባሉ ትሩፋቶች መካከል አንደኛው የኢትዮጵያ የዲፕሎማሲ ስኬት መገኘቱ ነው። ወይም ደግሞ ዲፕሎማሲያዊ አቅሟ ተቀባይነቷና ተደማጭነቷ በከፍተኛ ሁኔታ ማደጉን የሚያሳይ መረጃ ነው። በሌላ በኩል ኢትዮጵያ በዚህ ቀጠና በርካታ እንቅስቃሴዎችን እያደረገች ነው ያለችው። በተለይ በልማቱ ረገድ ኢኮኖሚዋን በማሳደግ ዳይቨርሲፋይ በማድረግ ረገድ እንደዚሁም ደግሞ የሀገራቱን ብሔራዊ ጥቅምም ለማስጠበቅ በጋራም አብሮ ለመንቀሳቀስ ጥረት እያደረገች ነው የሚገኘው። በማሳያነት ያክል ከደቡብ ሱዳን ጋር የተፈራረመችው ስምምነት፣ ከጅቡቲ ጋር፣ ከሶማሊያ ጋር፣ ኬንያ ጋር የተፈራረመቻቸው ስምምነቶች ዋና ማሳያዎች ናቸው። ነገር ግን ከዚህ በተጓዳኝ ደግሞ እነኚህ ሁሉ ስምምነቶችና የዲፕሎማሲ ስኬቶች ሲመጡ ግብፅ ከጀርባቸው ደግሞ ሌላ ሻጥሮችን ስትሸርብ ነበር። ለምንድነው? ስለተሸነፈች ነው። እንደሚታወቀው የታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ብዙ የሆነ ትርጉም ያለውና ብዙም ደግሞ አቅም የሚፈጥርላት ግድብ እንደሆነ ይታወቃል። እናም ይሄ ግድብ መገንባቱ ኢትዮጵያ አትችልም ስትባል እንደምትችል በተግባር ያረጋገጠችበት ነው። ኢትዮጵያውያን አንድ የሚሆኑበት አጀንዳ የላቸውም፣ የተበታተኑ ናቸው ሲሉ አንድ መሆናችንን በተግባር ያረጋገጥንበት ታላቅ ግድብ ነው። በብዙ መልኩ እንዳይፈርስም ግብጾች እንዳያጠቁንም ሌላ ኃይልም እንዳይተናኮልና የግድቡን ሥራ እንዳያስተጓጉል በማድረግም በርካታ ዜጎች የህይወትም የአካል ጉዳት መስዋዕትነትም ከፍለዋል። ይሄ ለሀገር ያለውን ጥቅምና ለህዝቡ የሚሰጠውን አገልግሎት ብሎም ለኢትዮጵያ መነሳት ምን ያህል ዋጋ እንዳለው የተረዱ ዜጎች የከፈሉት መስዋዕትነት። በዚህ ላይ የሀገር መከላከያ ሰራዊት፣ የፌደራል ፖሊስ አባላት እንደዚሁም ደግሞ ኢንጂነሮች በዛ ግድብ ዙሪያ በተሰራው ሥራ ላይ እንቅስቃሴ ያደረጋችሁ የተሳተፋችሁ አስተዋጽኦ የነበራችሁ ዜጎች የምትመሰገኑ ናችሁ። በዚህ ላይ በነገራችን ላይ በርግጥም መመስገንም አለባችሁ። እናም ከዚህም ባለፈ ደግሞ አንድነታችን የሚያስተሳስረን አንዱ ምንጭ ሊሆን ይችላል በሚልም ከታች ዝቅተኛ ገቢ ካለው ኢትዮጵያዊ ጀምሮ እስከ ከፍተኛ ቢሊየን ደረጃ ድረስ የደረሱ የኢትዮጵያ ባለሀብቶች ኩባንያዎችም በግለሰብም በመንግስት ደረጃም በርካታ እንቅስቃሴዎች ተደርገው ይሄ ግድብ እውን ሊሆን ችሏል ያለማንም ብድር። አሁን እቺን ነገር ያዙልኝ፣ ብድር የምትለውን ጉዳይ በደንብ ያዙልኝ። ለምን እንደሆነ ቀጥዬ ስለምነግራችሁ። ዋናው እንደውም አንዱ ጉዳይ እዚህ ጋር ነው የሚነሳው፣ ግብጽ መውደቋን የምናየው። ለምንድነው ከተባለ የታላቁ የኢትዮጵያ ህዳሴ ግድብ ሲገነባና ለመገንባት ኢትዮጵያ አስባ የመጀመሪያው መሰረት ድንጋይ ሲጣል ግብጽ በትርምስ ውስጥ ብትሆንም በወቅቱ አንድም ብር ግን ከሌላ ዓለም እንዳናገኝ በጣም በርካታ የሚባሉ ሴራዎችን ሸርባ በኢትዮጵያ ላይ የሚገርም ስራን ሰርታለች። ያ ማለት ባሻጥር ሰይጣናዊ ስራ ነው። በርግጥ ያው ሰይጣናዊ ስለሆነ ነው እንጂ ጥሩ ስራ ቢሆን ኖሮ ይሄኔ ስንት ለምተን ነበር እኛና እነሱ። ግን እነሱ በዛ መንገድ ስለማያስቡ ኢትዮጵያ ብድር እንዳታገኝ ተደማጭነትም እንዳይኖራት ጭራሽ የራሷ ውሃ ሆኖ ከኢትዮጵያ ጉያ ውስጥ የሚፈልቆ ነው የአምላክ ቸሮታ ሆኖ ሳለ ኢትዮጵያ ታሪኳም እንዲጠፋ ስሟ በነገራችን ላይ ናይል የሚለው ስም ራሱ በዚህ ዙሪያ እንዳይነሳ ማድረግ ነበረብን እኛ ኢትዮጵያውያን። ምክንያቱም አባይ ነው ስሙ እንጂ ናይል አይደል፣ ወይም ጊዮን ነው መባል ያለበት፣ አሊያም ጥቁር አባይ ነው። እነሱ ናይል ሲባል ኢጂፕት ኢዝ ዘ ጊፍት ኦፍ ናይል በሚለው የድሮ የጥንታውያን ግብፃውያን አባባል በርግጥ ያው ግሪካውያን ናቸው ይላሉ፣ እንግሊዛውያን ናቸው ይላሉ ያሉት። ለማንኛውም ኦሬዲ መጽሐፍ ላይ ስላለ የተቀመጠ ስለሆነ ችግር የለውም። በአንዱ ጉዳይ ላይ የሆነ እርሾ እንኳን እንዳይኖረን ወይ ስሙ ላይ ወይ ውሃው ላይ ወይ ደግሞ ገንብተን እንዳንጠቀምበት በማድረጉ ረገድ ትልቅ ስራን ስትሰራ ቆይታ ነበር፣ ለሷ የሚጠቅም መስሏት በማሰብ ማለት ነው። ኢትዮጵያን ደግሞ ወደ ቁልቁለት እንድትሄድ አንዴ በማጋጨት አንዴ ገንዘብ በማስከልከል አንዴ
አገራት ራሱ ለኢትዮጵያ እውቅና እንዳይሰጡ አንዴ ደግሞ በማስፈራራት በጣም በርካታ ነገሮችን በኢትዮጵያ ላይ ሲፈጽም ቆይታለች። መጨረሻ ላይ ግን ያም ሆነ ይህ ዘመን አልፎ ዘመን ይመጣል፣ ዓመት ሄዶ ሌላ አዲስ ዓመት ይተካል፣ ጊዜ ደግሞ በጊዜ ይቀየራል። መሪም በሌላ መሪ ተቀየረና ግብፅም የሆነ ጊዜ ተዳከመች፣ ግድቡም ተጀመረ። የአረብ ስፕሪንግ ተጀምሮ ማለት ነው። ግብፅ ተዳከመች፣ የመሪ ለውጥ መጣ። ያው ሲደነፉ የነበሩ ግብፃውያንም በድንፋታቸው እስከቻሉት ቀጠሉ። መጨረሻ ላይ ግን ኢትዮጵያ አሸነፈች ወይም ጨዋታውን በግንባታ ተጠናቀቀ። አሁን ጉዳዩ እዚህ ጋር የህዳሴ ግድቡ ተገንብቶ ከተጠናቀቀና በይፋ ከተመረቀ በኋላ ምን ለውጥ ተገኘ የሚለው ላይ የብድሩን ጉዳይ ስናክል አሁን እንኳን ኢትዮጵያ አይደለም አዲስ ብድርና ፕሮጀክት ልሰራ ነው ብላ ከብድር ውጭም ወደ ኢትዮጵያ እየመጣ ያለው የገንዘብ ድጋፍ ከፍተኛ እየሆነ ነው የመጣው። ለምንድነው ከተባለ ተስፋ ያላት አገር እንደሆነች አረጋግጣለች ኢትዮጵያ። ግድቡ በጣም ብዙ ትርጉም ነው ያለው በነገራችን ላይ። ምክንያቱም ይሄ ግድብ እንዳይገነባ በአባይ ላይ ውሃን ለራሷ እንዳትጠቀም ነበር ኢትዮጵያ ለዘመናት ስትከሰስ የነበረችው። አሁን የኢትዮጵያ መንግስት ብድር ቢጠይቅ የማይከለከል መንግስት ነው። ማሳያ ልስጣችሁ። ለምሳሌ የአሜሪካ መንግስት በአዲሱ የቢሾፍቱ በሚገነባው የዓለም አቀፍ ኤርፖርት ግንባታ ውስጥ ከ7 እስከ 8 ቢሊዮን ዶላር ብድር ለማቅረብ ተስማምቷል። ድሮ ግን እንኳን ብድር ሊሰጡን እንኳን ከኛ ጋር አብረው ሊሰሩና ወይም ደግሞ የዚህ አይነት ገንዘብ ባንዴ ሊሰጡን ይቀርና ከግብፅ ጋር ተወያዩ ነበር የሚሉን። ልክ ግብፅ የነሱ ወኪል እንደሆነች አድርገው ማለት ነው። ተመልከቱ፣ ነገሮች እየተቀየሩ መሆናቸውን በዚህ ማየት ይቻላል። በእርግጥ ይህን ስል በአንድ ግድቡ ብቻ የመጣ ነው ለማለት አይደለም። ግን ግድቡ በጣም ያንበሳውን ድርሻ ይዟል። በጣም ያንበሳውን ድርሻ። ምክንያቱም በአባይ ውሃ ምክንያት ኢትዮጵያ የቆረቆዘችውን ያህል በሌላ ነገር አልቆረቆዘችም። ምክንያቱም የአባይን ውሃ ይጠቀማሉ ያድጋሉ በሚል ነው ኢትዮጵያ እስካሁን አንዴ በሃይማኖት ስትከፋፈል፣ አንዴ በብሔር፣ አንዴ በተለያዩ ኢኮኖሚያዊ አሻጥሮች እንድትዳከም ስትደረግ የነበረችው በዋናነት በግብፅና ከግብፅ ጋር በነበሩ ጀሌዎቿ ማለት ነው። ያው ሌላው እስራኤላውያን ናቸው ይሉናል፣ የክርስቲያን ሀገር ብቻ ነው ይሉናል፣ በርካታ ነገር ያወራሉ። ግን በዋናነት የተፈጥሮ ሀብቷ ነው፣ ይሄም ውሃዋ እንደሆነ መገንዘብ ያስፈልጋል። ስለዚህ አሁን ኢትዮጵያ በርካታ ጥቅሞችን አግኝታለች። ታዲያ ይሄ ያለ ዛሬ ብስራት ብላችሁ የመጣችሁት ምንድነው ካላችሁ፣ በእርግጥም ብስራት ነው። በታላቁ የኢትዮጵያ ህዳሴ ግድብ መመረቅ ምክንያት በግብፅ የተፈጠረውን ቀውስ ማናችንም ያው በብዛት የምናቀው ሁሉም ሰው ያውቀዋል ባይባልም ግን በብዛት ይታወቃል። ግብጾች ደስተኛ አይደሉም። ተሞከረ፣ የጸጥታው ምክር ቤትም ከ12 ጊዜ በላይ አጀንዳ እንዲሆን ተደረገ። በርካታ ነገሮች መጡ። አሁን የሚገኝ ትርፍ ሲጠፋ ያው ወደ ጦርነት ነው ፊቷን ለማዞር የሞከረችው ግብፅ። የሀገር ውስጥ ኃይሎችን በኤርትራ በኩል እያደራጀች እኛኑ እርስ በርስ እንድንገዳደል እያረገች የኢትዮጵያ ኢኮኖሚ ወደ ኋላ እንዲሄድ ለማድረግ ሙከራ እያረገች ነው። ለምን ኢትዮጵያ የምትዳከምና ወይም ደግሞ እርስ በርስ የምትከፋፈልና የማዕከላዊ መንግስት እነሱ እንደሚያወሩት ወይ ደግሞ እነሱ እንደጠበቁት ደካማ የሚሆንላቸው ቢሆን ኖሮ የፈለጉትን መንግስት ወደ ስልጣን ያስመጡና በአሻጠር እንደተለመደው ከዛም በኋላ አስፈርመው ይተቀልሉት ነበር ማለት ነው። ሐሳባቸው ያ ነበር። ያ ግን የሚሆን ነገር አልሆነም። ያው በርካታ ምክንያቶች መዘርዘር ይቻላል እንዳይሆን ያደረገው። ዋናውና ትልቁ ነገር ግን የትኛውም ኢትዮጵያዊ ባለበት የራሱን አስተዋጽኦ አድርጓል ለኢትዮጵያ ዛሬም ድረስ መቀጠል፣ ያው አመንም አላመንም ማለት ነው። ልክ ደግሞ በአንጻሩ ለኢትዮጵያ አለማደግ ደግሞ በርካታ ለውጭ ኃይሎች ተገዢ ሆነው የኢትዮጵያን ጥቅም አሳልፈው የሰጡ ኢትዮጵያን የወጉና ያስወጉም አሉ። እነኚህ ደግሞ ታሪክ ይወቅሳቸዋል። ራሳቸውም ህሊናቸው መቼም ጥሩ ስራ እንደሰሩ አይነግራቸውም። ይሄ ግልጽ ነው። እናም አሁን ምንድነው በግብፅ የተፈጠረው የታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ የግብፁ ብሔራዊ ሚዲያ ባለስልጣን ወይም ደግሞ የግብፅ በእንግሊዘኛው ኢጂፕትስ ናሽናል ሚዲያ ኦቶሪቲ ነው የሚለው ሄድ አህመድ ኤል መስልማኒ ምን አሉ? We are on the way to change the name and logo of the state television channel Nile TV International to Egypt News Network ENN has sparked widespread criticism and discontent በሚል ደግሞ The Middle East Today እና ጋርዌይ ኦንላይን ዘግበውታል። ሌሎች ሚዲያዎችም እየዘገቡት ነው። The Independentም ይሄንን ጉዳይ በመነጋገሪያ ነው በሚል ማለት ነው። ለማንኛውም እኚህ አህመድ ኤል መሰልማኒ የሚባሉ ሰውዬ የግብፅን ብሔራዊ ሚዲያ ስሙ ናይል ቲቪ ኢንተርናሽናል የሚባለውን ብሔራዊ ሚዲያ ወደ ግብፅ ወይም ደግሞ ኢጂፕት ኒውስ ኔትወርክ ወደሚባል የሚዲያ ስም ሊቀይሩ
ኦሬዲ ውሳኔ ላይ መደረሱን ይፋ አድርገዋል። በዚህም የተነሳ ግብጽ ላይ ከፍተኛ ተቃውሞ ነው የተነሳው። ለዚህ ተቃውሞ ደግሞ ዋና ምክንያት የሆነው የቴሌቪዥን ጣቢያውን ስም ከናይል ቲቪ ኢንተርናሽናል ወደ ኢጂፕት ኒውስ ኔትወርክ እንዲቀየር እንደ ዋና ምክንያትነት የተነሳው ከዚህ በኋላ እነሱም አባይን ገድበዋል። በኋላ ላይ ቀጥለው የሚሰሩበት አባይ የነሱ እንደሆነ አለማውቋል። ስለዚህ ታሪካችንን አበላሽ ወደሚል መደምደሚያ በመሄዱና እዚህ ላይም የዩኒቨርሲቲ ምሁራንም ጭምር አስተያየት በመስጠታቸው ምክንያት እንደሆነ ተነግሯል። ይሄንን ሲሰሙ ደግሞ ግብጻውያን በጣም ነው ያረሩት የተናደዱት። በዚህ ምክንያት የአልሲሲ መንግስት ላይ ተቃውሞ ተነስቷል። እንግዲህ ያወቀ ይቀይረዋል አላቅም። ምናልባት በኢትዮጵያ በኩል እየተሰራ ያለ ስራ ሊኖር ይችላል። በዚህ ጉዳይ ላይ በቀጣይ ሌሎች መረጃዎችን አካተን አንድ ፕሮግራም እንሰራ ነው የሚሆነው። ምናልባት ይሄ ጉዳይ በኢትዮጵያ መንግስት በኩል እየተሰራበት ከሆነ ማለት ነው። ለማንኛውም the National News Media Authority announced plans to introduce initials ENN Egypt News Network ይሄ ደግሞ ግብጻውያንን አናዷቸው እንደውም ማን መብት ሰጥቶ ሆኖ በማለት የአገሪቱን የብሮድካስት ባለስልጣን እንበለው ያው የኢጂፕትስ ናሽናል ሚዲያ አውቶሪቲ ነው የሚለው አህመድን በእጅጉ ይወቀሷቸው ነው የሚገኙት ግብጻውያን። እንደገና ደግሞ ከዚህ ጋር በተያያዘ ሌላው ትችት ደግሞ እየቀረበ ያለው ግድቡንም ገንብታ እየተጠቀመችበትም ያለችው ኢትዮጵያ እንዳለች ሆና ኢትዮጵያ ቴሌቪዥን ወይም ደግሞ ሚዲያ ጋር የሚገናኝ ስም ማውጣታችሁ ደግሞ ምን አስባችሁ ነው በሚል ሸጣውናል አልሲሲ የሚል ዘመቻም ስለመጀመሩ ሰምተናል። እንግዲህ እነኚህ መረጃዎች ምንድነው የሚያመላክቱት? ኢትዮጵያ በዚህ የታላቁ የኢትዮጵያ ህዳሴ ግድብ መገንባትና መጠናቀቅ ምክንያት በርካታ ስኬቶችን እያገኘች ሲሆን ጠላቶቿ ደግሞ በጊዜ ሂደት እየከሰሙ እርስ በርስም እየተባሉ እንደሆነ የሚያሳይ ነው። ለምን ከተባለ የግድቡ ተገንብቶ ተጠናቆ ወደ ስራ መግባት የግድቡ መመረቅም ሆነ መገንባት በፍጹም ሊሆን አይችልም ብሎ ሲዝት የነበረውን የግብጽ መንግስትን ጫና እንዲመጣበት አድርጓል። ይሄ ደግሞ ቀልድ አይደለም እና አንዳንዶች ምን ይላሉ? በተለይ ኮሜንታተርስ የስም ለውጡ በርግጥም ጥናት አልተደረገበትም መሸነፋችንን የሚያሳይ ነው ሲሉ የጻፉም አሉ። በተለይ የእንግሊዘኛው አብሪቬሽን ENN የሚለው ኢትዮጵያ ኒውስ ኔትወርክ ከሚለው ጋር የሚገናኝ ነው በሚል ኤል መስልማኒ ይህንን ጉዳይ ድጋሚ እንዲያስቡበትና መንግስትም በዚህ ጉዳይ ላይ ድጋሚ ሐሳብ እንዲቀይር ለማድረግ ጥረት እየተደረገ ስለመሆኑም ተሰምቷል። የግብጽ የአረብኛ ቋንቋና የሚዲያ ጥናት ፋካልቲ ዲን የሆኑትና የግብጽ ባህል ሚኒስተር ዶክተር አህመድ ሄከል ልጅ የሆነችው ዶክተር አዛ አህመድ ሄከል በሰጠችው አስተያየት ምን አለች? ማን ስለሆነና ማን መብት ስለሰጠው ነው ናይል ቲቪ ኢንተርናሽናል የሚለውን ስም ወደ ኢጂፕት ኒውስ ኔትወርክ የሚቀይረው አህመድ በሚል ሰውየውን ሸንቆጥ ማረጓ ነው በአስተያየቷ የተገለጸው። የቋንቋ ምሁርም እንደመሆኗ መጠን ለሰጠችው አስተያየት በርካቶች ፖዚቲቭ የሆነ ወይም ደግሞ አውንታዊ የሆነ ምላሽን በመመለስም በግብጽ መንግስት ላይ እንግዲህ ተቃውሞ እያሰሙ መሆናቸው ተገልጿል። እንግዲህ ይሄ ጉዳይ ሌላም ነገር ይዞ እንደሚመጣ እናምናለን። ገና የአባይ ስም ቦታው ላይ ይመለሳል። የናይል ስም የሚለው በአባይ ይተካል። ገና ኢትዮጵያ ያንን ማድረግ አለባት። መንግስትም ሪብራንድ ማድረግ አለበት የዚህን ወንዝ ስም ከሌሎቹ የናይል ተፋሰስ ሀገራት ጋር በመጣመር አለበለዛ ደግሞ ከኢትዮጵያ ብቻ የሚሄደውና 85% የናይልን ወይም ደግሞ የትልቁ አባይን ውሃ የሚሸፍነውን የጥቁር አባይ ውሃን ጥቁር አባይ ተብሎ እንዲጠራ በስሙ አሊያም ጊዮን ወንዝ ተብሎ እንዲጠራ በስሙ የማድረግ ስራ መስራት መቻል አለበት። ያን ጊዜ የበለጠ በዓለም ላይ ኢትዮጵያ ባለቤት እንደሆነችም ጭምር ምናረጋግጥበት ጊዜ ይመጣል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከግብጽ የተሰማው ነገር አነጋጋሪ ሆኗል። ጥሩ ነው። እንደዚህ እስኪ አዳዲስ ነገሮች መስማት መልካም ነው። እነሱም ይረሩ እስኪ እነሱም ይወቁት። በራስ ሀብት አትጠቀሙም መልማት አትችሉም መባል ምን እንደሆነ የኔ ነው የሚሉትን ነገር ግን ደግሞ የሰውን የኔ ነው ሲሉ ስለነበረ የኔ ነው ሲሉ የነበሩት የሰውን ነገር ተነጥቀው ምን እንደሚመስል መነጠቅ እንዲገነዘቡት እንፈልጋለን። ያንን ይውት ነው የምንለው። ወደ ሁለተኛው መረጃችን ስናልፍ በዚህ ጉዳይ ላይ የምናየው ሌላኛው ክፍል በግብጽ ላይ ምን አደረሰ የሚለውን ጉዳይ ነው የምናየው። ለምንድነው ግብጽ እስካሁን በታላቁ የኢትዮጵያ ህዳሴ ግድብ መገንባት ምክንያት ኢትዮጵያን አለቅም ብላ የተከራከረች ያለችው?
በቃ የምትይዘው የምትጨብጠውን ነገር አታጨምር እዚህም እዛም እየረገጠች ያለችው 3 በጣም ወሳኝ ምክንያቶች አሉ። በጣም ወሳኝ። እነኚህ 3 ምክንያቶች ለግብጽ ኪሳራ ሲያመጡ ለኢትዮጵያ ደግሞ ትርፍ ነው ያመጡት። በዝርዝር እናያቸው። የመጀመሪያው የአሜሪካ መንግስት ለግብጽ ማለት ነው ከዚህ ቀደም አሁንም ጭምር በየዓመቱ በእርግጥ አሁን ባለፈው 1.3 ቢሊዮን ዶላር ቀጥተኛ ድጋፍ ከተሰጣት በኋላ ከዚህ በኋላ በዚህ ደረጃ የገንዘብ ድጋፍ አናደርግላችሁም ያይነትም ትገዙናላችሁ መሳሪያውንም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግሯል። ለአልሲሲ ነው በቀጥታ የነገሯቸው። ምክንያቱም ግብጽ በየዓመቱ ከአውሮፓ ህብረት አባል ሀገራትና ከአሜሪካ መንግስት በጣም ብዙ ቢሊዮን ዶላሮችን ነው የምታገኘው። አንዳንዶች እንደሚሉት ከ3 ቢሊዮን ዶላር በላይ ታገኛለች ይላሉ። ከስዊዝ ካናል ደግሞ ከ9 እስከ 10 ቢሊዮን ዶላር በዓመት ታገኛለች የሚሉም አሉ። ለማንኛውም ይሄ ሁሉ ገንዘብ የት እንደሚገባ ባይታወቅም አንዳንዶች ደግሞ አውርደውት 8 7ም የሚሉ አሉ። ግን እንግዲህ በመረጃ የተረጋገጠው እስከ 9 ቢሊዮን ዶላር ታገኛለች የሚለው ነው። ለማንኛውም ይሄንን እንያዝና ግብጽ አሁን ያለችበት ሁኔታን እንመልከት። ግብጽ አሁን ያለችበት ሁኔታ በራሱ አጣብቂኝ ውስጥ ነው። ለምንድነው ከተባለ እስራኤል የአይሁድን አገረ መንግስት ለመገንባት በርካታ ግዛቶችን ከተለያዩ አገራት ስለምትቀበል በቀጠናው ካሉ ከበዋት ካሉ አገራት ወደ ራሷ ስለምታጠቃልል ከግብጽ ጋር መጀመሪያ ጦርነት ልትገባ እንደምትችል እየተመላከተ ነው። ለምን? ግብጽ ነች በደንብ መሳሪያ ያላት የታጠቀችው። ተጨማሪ ደግሞ ግብጽም ነች እስራኤልን ቻሌንጅ ልታደርግ የምትችለው ሐማስንም እየረዳች በሚል ግን ግብጽ ሐማስን እየረዳች አልነበረም። ምክንያቱም ያረዳችበት ምክንያት ያ ሁሉ ጭፍጨፋና ያ ሁሉ በደል በፍልስጤማውያን ላይ በጋዛ ምድር ሲደርስ ግብጽ ድንበሯን የዘጋችው አይደለም ልትረዳቸው ስደተኛ ሆነው እንኳን ወደሷ እንዲመጡ አልፈቀደችላቸው። በርግጥ በአንድ በኩል የእስራኤል ፍላጎት እንዳይሟላ አስባ ነው። ለምን ስደተኛ ሆነው ወደ ግብጽ ከገቡ እስራኤል እንዲመለሱ ስለማታደርጋቸው ወደ ቀያቸው እዛው ቆይተው ተፋልመው መብታቸውን አስከብረው ዓለምም አውቆላቸው አገር እንዲሆኑ በማሰብ ነው። በሌላ በኩል ግን ግብጽ እስራኤልን በመፍራት ነው። ለምን? ከእስራኤል ጋር የቢሊዮን ዶላሮች ስምምነት ነበራት፣ በተለይ በጋዝ ፕሮጀክት። ሶስተኛው ነገር ደግሞ ግብጽ እነኚህ የጋዛ ሰዎች ከፍልስጤም ወደ ሲናይ የሚመጡ ከሆነ ሲናይ ላይ ከፍተኛ የሆነ የጸጥታ ስጋት በመፍጠር ለእስራኤልም ለሌሎች አገራትም ተጋላጭ ያደርጉኛል በሚል ሰክታ ነው። ያ ማለት ከጸጥታና ከደህንነት ስጋት ጋር የተገናኘ ነው። እናም አሁን ምንድነው ግብጽ ላይ የደረሰው ኪሳራ ብለን ስናይ አንዱ የዲፕሎማሲ ኪሳራ ነው። በርካታ አገራትን በቀጠናውም በአፍሪካ በአህጉር ደረጃ በዓለም አቀፍ ደረጃ ኢትዮጵያ ላይ የተለያዩ ኃይሎችን ልታጣምር እንደዚሁም ደግሞ የተለያዩ እንቅስቃሴዎችን ልታደርግ ሞከረች፣ አልቻለችም። ጭራሽ የቀጠናው አገራት ኢትዮጵያ የገነባችውን የህዳሴ ግድብን ከተወሰኑ አገራት መሪዎች ውጪ ህዝቡ ግን ደግፏል። በርካቶች ደገፉና አብረን እንሰራለን በሚል ከኢትዮጵያ የኤሌክትሪክ ኃይል ለመውሰድ የተስማሙ አገራት አሉ። ለምሳሌ የታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ቀን የኬንያ መንግስት ማንም እንዳያቋርጥ ጠቅላይ ሚኒስትር አብይ አህመድ ግፋበት ይሄንን ስራ ይሄንን ፕሮጀክት በደንብ ፕሮጀክቶች ላይ ትኩረት ማድረግን ቀጥልበት ብለው ነው የተናገሩት የኬንያው ፕሬዝዳንት ዊሊያም ሩቶ። በተመሳሳይ ባለፈው ከአልአረቢያ እንግሊዝ ጋር ቆይታ ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ታላቁ የኢትዮጵያ ህዳሴ ግድብ የመገንባቱ ጉዳይ ቀጠናውን የሚጎዳበት ምንም ሚንስ የለም፣ እንደውም ያስተሳስረናል፣ ይጠቅማል የሚል ሐሳብ ነው የሰጡት። እኛም ከዛ ለመጠቀም ዝግጅት እያደረግን ነው ሲሉ ነው ሐሳብ የሰጡት። ለማንኛውም ግብጽ ኪሳራ ደርሶባታል። ሁለተኛው ጉዳይ የቀጠናው አገራትም ልክ ኢትዮጵያ መገንባት ከቻለችማ እኛ ስለምን እንቀራለን? እዚህ ጋር መመልከት ያለባችሁ ይሄ በተቃራኒው ለኢትዮጵያ ይጠቅማል ስላችሁ ለኢትዮጵያ ትርፍ ነው ይዞ የመጣው ስላችሁ ያለ ምክንያት አይደለም። በርካታ የአፍሪካ አገራት ነፃ እንዲወጡ የነፃነት ታጋዮችን በማሰልጠን በመርዳት ቅኝ ግዛት ሊገዛት የመጣውን የጠላት ኃይል ደግሞ ነጭ ኃይልን ጣሊያን ድል በመንሳት በአድዋ ላይ ታሪክ የማይረሳው ድልን ያስመዘገበችው ኢትዮጵያ ለበርካታ አፍሪካ አገራት ነፃ መሆን ከፍተኛ የሆነ መሰረትን ጥላለች። አሁን ደግሞ ለበርካታ ዘመናት ካሁን ግብጽ ትወጋናለች እንዲታረገናለች በሚል ስጋት በተለያዩ የፋይናንስ አቅም እና በሙሰኞች መንግስታት ደካማ አካሄድ ምክንያት የናይል ወንዝ ላይ ግድብን ለመገንባት ተቸግረው የነበሩ የአፍሪካ አገራት አሁን ለመገንባት እንቅስቃሴ እያደረጉ ነው። ይሄ ማለት በቀጣይ ግብጽ ባለቤትም እንዳትሆን ወይም እንዳልሆነች እያረጋገጠ መሄድ ይሆናል ማለት ነው።
ምክንያቱም እነኛ ሀገራት ለምን ገነባ ሲባል ይሄ እኮ የኔ ውሃ ነው ይላል። ታዲያ እነሱ የኔ ውሃ ነው ያሉ ነው አንቺስ እዚህ ጋር ውሃ የምትዩ ግብጽ ምንድነው ሚል ጥያቄ ያስነሳል ማለት። በኋላ ላይ ፉርስ መሆኑ ያው ጊዜውን ጠብቆ ያው እውነት በጊዜው ስለሚወጣ ይወጣል ማለት ነው። ስለዚህ እንደ ዩጋንዳ እንደ ብሩንዲ ሩዋንዳ ኮንጎ ጭምር በተለይ ደግሞ ቀደም ሲል የጠራዋቸው ሀገራት የኤሌክትሪክ ኃይል ማመንጫ ግድብ ለመገንባት ሙከራ ያደረጉ ነው። ሌላው እነኛ ሀገራት በዚህ መልኩ ከቀጠሉ ግብጽ ነገ ተገዳ ልትፈርም ትችላለች አይደለም እኛ ልታስፈርም። አሁን እንደዚህ ነው ጨዋታው እየሆነ ያለው። የግብጽ መንግስት ኢትዮጵያን ለማስፈረም እየጣረ ባለበት በዚህ ወቅት ነገሩ ተቀይሮ ግብጽ ልትፈርም ወይም ደግሞ ግብጽ ኢትዮጵያ ያቀረበችውን የናይል ኢኒሺዬቲቭ የሚለውን ስምምነት ሳታጣ ምንም ውሃ ሳታጣ ገና ቀድማ ገብቷት እውነታው ልትፈርም ትችላለች። በዚህ የናይል ኢኒሺዬቲቭ ስምምነት ላይ የውሃ ሼርን በሚመለከት ለኢትዮጵያ በቂ ነው ባይባልም በርካታ የሰጠነው ግን ግብጽ የተወሰነ % እንድትጠቀም ነው የተፈቀደላት። ስለዚህ እነኛ ሀገራት የጋራ ግድብን ገንብተው ወይም ደግሞ በየራሳቸው በአገራቸው በሚመሩት ዳር ድንበር ውስጥ ወይም ግዛት ውስጥ ግድቦችን እየገነቡ በቀጠሉ ቁጥር የግብጽ ሕልውና አደጋ ላይ ይወድቃል። ስለዚህ ይህንን ከግምት ውስጥ በማስገባት የግብጽን የባለቤትነት መብትም የመንፈግ ስራ ሊሰሩ ይችላሉ ማለት ነው። ምክንያቱም ሄዶ ግብጽ ተቀባይ ሀገር እንጂ ውሃው የሚመነጭባት ሀገር አይደለችም። በተለይ ውሃው የሚመነጭባት አገር ኢትዮጵያ መሆኗ በዋናነት ከዛ የተቀረው 15 እና 16% ነው የሌክ ቪክቶሪያ የሚሆነው። ብቻ እነኚህ ሁኔታዎች ግብጽን የበለጠ ከሳሪ አድርገዋታል። በቀጠናውም ላይ ያላትን ተሰሚነት ቀንሶታል። እናም በዚህ ዙሪያ አሁን ላይ ኢትዮጵያ ስኬት እያስመዘገበች ነው። የታላቁ የኢትዮጵያ ህዳሴ ግድብ መገንባት ለኢትዮጵያ ስኬት ሆኖ ግብጾች ደግሞ የጋራ ስኬትን የሚያመጣውን ግድብ ለኢትዮጵያ ብቻ ስኬት ነው በሚልና በጭፍንና ምክንያታዊ ባሉን አሳሰብ በመታጠር ኢትዮጵያን እንደ ጠላት በመፈረጅ አብረን እንልማ ስትል የጠየቀችውንም ጥያቄ እንኳን ወደ ጎን በመተው እየተዋረዱ ነው ማለት ነው። ወደ ሁለተኛው አጀንዳችን ስንሄድ የአሜሪካው ሰው አዲስ አበባ ገብቷል። የአሁኑ ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅና የምስራቅ አፍሪካ ቀጠና ልዩ መልእክተኛ ዶክተር አምባሳደር ማሳድ ቡሎስ አዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ ጋር መወያየታቸውን የሚያሳዩ መረጃዎች ወጥቷል። በርግጥ እኚህ ሰው በምስል ደረጃ ሲጨባበጡ የወጡ ምስሎች የሚያሳዩት ከዚህ ቀደም አዲስ አበባን በጎበኙበት ወቅት የመጡበትን ጊዜ ነው። ግን አሁን አዳዲስ የወጡ የዲፕሎማቲክ ምንጮች ያረጋገጧቸው መረጃዎች እንደሚያመላክቱት አሜሪካ የ1983ቱን የደርግ መንግስት ውድቀትን ተከትሎ ወይም በኃይል ወደ ስልጣን ሲመጣ በወቅቱ ወደ ስልጣን የመጣው ቡድን በኋላ ላይ የኢህአዴግ መንግስት የገነባው ቡድን በሽግግሩ ዘመንም የሽግግር መንግስቱ ፕሬዝዳንት የነበሩትና በኋላ ላይ የኢትዮጵያ ጠቅላይ ሚኒስትር በመሆን በርካታ ዘመናትን ያገለገሉት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የተገኙበት ፕሬዝዳንት ኢሳያስ አፈወርቂ የተገኙበት ስብሰባን በለንደን የደርግ መንግስት ከመውደቁ ከአንድ ቀን በፊት አካሂደው ነበር። ስብሰባው በዋናነት የኢትዮጵያና የኤርትራን ፍቺ፣ በቀጣይ በዚህ ቀጠና የሚኖረውን ሁኔታና ኢትዮጵያስ የሚኖራት ሚና ምንድነው የሚለውን ኤርትራስ የሚኖራት ሚና ምንድነው የሚለውንም ለመወያየት መብቃታቸውን መረጃው ይጠቁማል። ያም ግንቦት 19 ቀን 1983 ዓመተ ምህረት ማለት ነው። በለንደን የተደረገውን ስብሰባ የመሩት የአሜሪካው የቀድሞ የምስራቅ አፍሪካና የቀጠናዊ ጉዳዮች ምክትል የውጭ ጉዳይ ሚኒስትር በሏቸው ወይም ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ምክትል ሚኒስትር ናቸው። ይህንንም ተከትሎ አሁን የተሰማው መረጃ ምንድነው? በወቅቱ 1983 ላይ በለንደን የተደረገውን ስብሰባ ያው እንደሚታወቀው ፕሬዝዳንት ኢሳያስ አፈወርቂና አቶ መለስ ዜናዊ የተሳተፉበት የእንግሊዝ ተወካይም የተሳተፉበት የአሜሪካም ተወካዮች የተሳተፉበት ስብሰባ ነበር። ስብሰባውን የመሩት የአሜሪካ የቀድሞ የአፍሪካ ጉዳዮች ምክትል ሚኒስትር የምስራቅ አፍሪካ ልዩ መልእክተኛ የነበሩት አምባሳደር ሄርማን ኮን ከአምባሳደር ማሳድ ቡሎስ ጋር በሰፊው እንደተወያዩና ይሄንን ጉዳይም በሚመለከት ሰፊ ማብራሪያን እንደሰጡ ያጋለጡበት ሁኔታ ነው ያለው። ከዚህ ቀደምም ለአንድ ኢትዮጵያዊ አምባሳደር ሄርማን ኮን በተባበሩት መንግስታት ድርጅት ቅጥር ግቢ ውስጥ ተገናኝተው የናንተ ሰዎች እምቢ ያሉ እንጂ የባህር በሩ እኮ እናንተን ይገባ ነበር ብለው እንደነበር ከሰሞኑ ባሰራጨንላችሁ ዘገባ አመላክተናችኋል። በተመሳሳይ ከዚህ ቀደም በተባበሩት መንግስታት ድርጅት ስብሰባ የጋራ ስብሰባ ላይ በዛ ግቢ ውስጥ በአጋጣሚ ተገናኝተው
በሰፊው እንደተነጋገሩ ያስታወቁት አምባሳደር ጥሩነህ ዜና ከዚህ ቀደም ስለ ባህር በሩም ጉዳይ ኢትዮጵያ አሁን ስለምታነሳውም ነገር እንደዚሁም አጠቃላይ ስለ ኢትዮጵያና ስለ ኤርትራ ፍቺ አንድ ላይ ካወሩ በኋላ የናንተ ሰዎች እኮ ራሳቸው ናቸው ያልፈለጉት ብለው እኔ ጉዳዩን ባነሳም የኢትዮጵያ ትልቅ አገር ነች ያለ ባህር በር ተቆልፎባት መቅረት ያለባት አገር አትሆንም አይደለችም መሆንም የለባትም ብለም የናንተ ሰዎች ግን ሐሳቡን ሳቀርብ ሊሰሙኝ አልቻሉም ሊቀበሉኝ አልቻሉም ብሎት መናገራቸው ይታወሳል ስለዚህ ሀርማን ኮን የጉዳዩ ዋና ተከታታይ የነበሩ በወቅቱ ጉዳዩን የሚከታተሉ የሚቆጣጠሩና በተለይ በምስራቅ አፍሪካ ላይ ተሰይመውም የነበረበት ጊዜ ነበር እነኛ ሀገራት በቀጥታ ወደ ቀጠናው ሲቀላቀሉ እነኚህ ቡድኖች ወይም ደግሞ አካላት በዚህ ቀጠና ላይ መንግስት መስርተው ሀገራትን ሲመሩ ምን አይነት የኃይል አሰላለፍ ለውጥ ሊኖር ይችላል ቀጠናው እንዴት ምን አይነት መልክ ይኖረዋል የሚለውንም ጉዳይ ይከታተሉ ነበር አሜሪካ ተከታተል ነበር እንደ መንግስት እናም በወቅቱ በዚህ ጉዳይ ላይ በተደረጉ ተደጋጋሚ ውይይቶች የኢትዮጵያ መንግስት በወቅቱ ጉዳዩን ይሄን ከዚህ በኋላ ያለውን ጉዳይ ለኛ ተውት ያለበት ሁኔታ እንዳለ ተገልጿል እንደ አጠቃላይ እዚህ ጋር ግን ምንድነው ልነግራችሁ የፈለኩት የአሜሪካ መንግስት ኢትዮጵያ የባህር በሩን መጠየቋ ተገቢነት እንዳለውና እንደሚገባትም በማመን ይሁንና ግን በሱዳን ካለው ግጭት አንፃር እንደዚሁም ደግሞ በደቡብ ሱዳንም እንደዚሁ የፖለቲካ ጡዘት አለ ሶማሊያ ውስጥ አልሸባብና አልቃይዳ አይኤስአይኤስ እየተፋለሙ ነው ከነኚህ ጋር ተደምሮ ኢትዮጵያና ኤርትራ ወደ ግጭት የሚገቡ ከሆነ ቀጠናው የበለጠ ስለሚታመስና ኢትዮጵያን በጣም በርካታ ህዝብ ያላትና ትልቅ አገር ከመሆኗ ጋር ተያይዞ በኢትዮጵያ ውስጥ የሚፈጠር የትኛውም ችግር ቀጠናው ላይ ኢምፓክት ስላለው ወይም ጉዳት ስላለው የአሜሪካ መንግስት በእኛው አምባሳደር ዶክተር ማሳድ ቡሎስ በኩል ባስተላለፈው መልእክት ነገሩን በሰላማዊ መንገድ እንዲያልቅ ጥሪ አቅርቧል ኢትዮጵያም ነገሩን በሰላማዊ መንገድ ለመጨረስ ዝግጁ መሆኗን መረጃዎች አመላክተዋል ማለት ነው ኢትዮጵያ ቀጠናው ላይ ሰላም እንዲመጣ የምትፈልግ አገር ብትሆንም የሻዕቢያ መንግስት ግን እጁን እያስገባ ኢትዮጵያን እያተራመሰም ስለሆነ ለምሳሌ ከግብጽ ጋር ከሰሞኑ ጅቡቲ የተፈራረመችው የወደብ ስምምነትና የጅቡቲን ሰላም ማስጠበቅ በሚለው አጠቃላይ ጥቅሟንም ለማስጠበቅ በሚል ሁለቱ አገራት የተፈራረሙ ስምምነት የኢትዮጵያን ጥቅም በቀጥታ የሚነካ ነው እንደዚህ አይነት ሁኔታዎች እየተፈጠሩ ባሉበትና ከታላቁ የኢትዮጵያ ህዳሴ ግድብ ጋርም በተገናኘ ኢትዮጵያ ላይ የተለያዩ ጫናዎችን ለመፍጠር የምትሞክረው ግብጽ እያለች ኢትዮጵያ እጇን አጣጥፋ የምትቀመጥበት ጉዳይ ስለሌለ እንቅስቃሴ እያደረገች ነው በርግጥ በወታደራዊ መስክም ኢትዮጵያ አሁን እስከ አፍንጫዋ ታጥቃለች በርካታ ትጥቆች አላት አቅሙም አላት ጠላትን የመመከት ግን የበለጠ የጸጥታ ስጋትን ለመቀነስ የቀጠናውን የጸጥታ ስጋት ከመቀነስም ባለፈ የአካባቢውን ሰላምና ደህንነት በማስጠበቅ ውስጥ የራሷ አስተዋጽኦ እንዲኖራት ለማድረግ አቅሟን ማፈርጠም የመደራደር አቅሟን መጨመር ሌሎች በዓለም አቀፍም በአህጉርም በቀጠናም ደረጃ ተጽዕኖዋን እንድትጨምር ወይም ከፍ እንዲል የሚያደርጉ ስራዎች ላይ ትኩረት አድርጋ መስራት አለባት እሱ ላይ እየሰራች ነው ያለችው እናም የማሳድ ቡሎስ ከጠቅላይ ሚኒስትር ዶክተር አብይ ጋር ባደረጉት ንግግር የህወሓት ከፍተኛ የቀድሞ ባለስልጣናትን ጨምሮ በአሜሪካ በኩል አደራዳሪ የነበሩትን ሀርማን ኮንን የእንግሊዝ መንግስት ተወካዮችን ያሉትን በህይወት በማናገር የአሜሪካ መንግስት በደረሰው ሪፖርት መሰረት ሐሰት የሌለበትና ትክክለኛ ውሳኔ እንደነበር አረጋግጧል ያ ማለት የኢትዮጵያ መንግስት የጠየቀው ጥያቄ ተገቢነት ያለው እንደሆነ ማለት ነው ይሄ ደግሞ ለኢትዮጵያ በጣም ትልቅ ጥቅም አለው ለምን ኦሬዲ ኢትዮጵያ ተገቢነት ያልተሞላበት ወይ እውነተኛ ያልሆነ ጥያቄን እየጠየቀች እንዳልሆነ ወይም በሌላ አነጋገር ኢትዮጵያ እውነተኛ ጥያቄን እየጠየቀች እንደሆነ እንደ አሜሪካ ያሉ ሌላ ኃያላን ሀገራት ተረዱ ማለት ምናልባትም ለኢትዮጵያ በጣም ነው የሚያቀለው ለምን እውነታው ማን ጋር እንደሆነ ይታወቃል እንደ ሌላ ሀገራት ውዝግብ የተነሳበት መሬት አይደለም ፕላስ ይሄ ብቸኛ የኢትዮጵያ መተንፈሻ ነው የስበት ማዕከሏ ነው ከዓለም አቀፍ ህብረተሰብ ጋር የምትገናኝበት የምትተነፍስበት ነው ስለዚህ ይሄንን በምን ተግባቡ ቀጠናው ላይ በተለያዩ የቀጠናው ሀገራት ውስጥ ውዝግቦችና ግጭቶች ስላሉ ኢትዮጵያና ኤርትራ ጉዳዩን በሰላም እንዲፈቱ አምባሳደር ማሳድ ቡሎስ መግለጻቸውና ለጠቅላይ ሚኒስትር አብይ አህመድ ጥሪ ማቅረባቸው ነው የተሰማው እንግዲህ ይሄንን ተከትሎ በቀጣይ አዳዲስ ለውጦች ሊመጡ እንደሚችሉ ይታመናል ግብጽ ግን አፍንጫችን ስር እየተጠጋች ስለሆነ መንግስት ኃይል ይላት እንደሚገባ አያጠራጥርም በተለይ በሶማሊያ ውስጥ በቀጣይ ነገሮች አሁን ካሉበት ወደ ሰላማዊ መንገድ የሚመጡ ከሆነ እሰየው የማይመጡ ከሆነ ግን
ኤርትራና ኢትዮጵያ ወደ ግጭት ሊገቡም ይችላሉ። አብዛኞች እንግዲህ ተንታኞች ወደዚህ ነው የሚያማዝኑት። ግን ሰላምን የመሰለ ነገር ስለሌለ ወደ ሰላም መምጣት ያስፈልጋል ተብሎ ከአሜሪካ ለጠቅላይ ሚኒስትር አብይ አህመድ ጥሪ መቅረቡና ሁለቱ አገራት ማለትም አሜሪካና ኢትዮጵያ ደግሞ የቆየ ጊዜ ወዳጅነት እንዳላቸው እንደዚሁም ደግሞ ከዚህም በኋላ ነገሮች በሰላም የሚፈቱበት አግባብ እንዲመጣ ጥረት እየተደረገ ስለመሆኑ እየተነገረ ነው የሚገኘው። እንግዲህ የአሜሪካ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በባለፈው ለፓርላማው ለሀገሪቱ ፓርላማ ወይም ደግሞ ለኢትዮጵያ ብሔራዊ ፓርላማ ለሕዝብ ተወካዮች ምክር ቤት አባላት ቀርበው በሰጡት አስተያየት በሕዝብ ተወካዮች ምክር ቤት ፊት በሀገሪቱ ትልቁ የስልጣን ባለቤት በሆነው የሀገሪቱ ፓርላማ ወይም የሕዝብ መወሰኛ ምክር ቤት ውስጥ በመሆን ይኸው ለአሜሪካም ለራሽያም ለቻይናም ለአውሮፓም ለአፍሪካ ህብረትም ያደራድሩን በሰላማዊ መንገድ የጠየቅነው ሰላማዊ የባህር በር ጥያቄ ነው። የራሳችንን ነው። ኢቭን ኤርትራን እንኳን ማን እንዳስገነጠላት ማን ዕውቅና እንደሰጣ አይታወቅም የሚል ሐሳብም ቀርቧል። ወይም ደግሞ ማን ነው ይህንን ጉዳይ ያከናወነው ማን ነው አሳልፎ የሰጠው ፍቃድ የሰጠው ማን ነው የሚለውን ነገር ጠይቀው እንግዲህ በርካቶች እየተነጋገሩበት ነው የሚገኙት። እስካሁን የኢትዮጵያና የኤርትራ አገርነት ፍቺ እንዳልተቋጨ ያሳዩበትንም ንግግር ነው የተናገሩት። ይህንንም አስመልክቶ እንግዲህ በቀጣይ አዲስ ነገሮች ይኖራሉ። በተለይ ኢትዮጵያ ነገሩን በሰላማዊ መንገድ የሻዕቢያ መንግስት ለማስረከብ ፈቃደኛ ስላልሆነ ኃይልን ወይም የኃይል አማራጭን ትጠቀማለች አሊያም ኃይልን እንደ አማራጭ ትጠቀማለች በሚልም የአሜሪካ መንግስት ስጋት ስለገባኝ ይህንን ጉዳይ አቁሙ ሁለታችሁም ማለት ብታቆሙ የተሻለ ነው። ሰላም ቢመጣና በሰላም ነገሩን ብትደራደሩበት። ምክንያቱም ስለ ነገሩ እውነትነት በተለይ ኢትዮጵያ ያቀረበችው ጥያቄ ተገቢነቱን ከራሳቸው አምባሳደር ማረጋገጣቸውንና ከቀድሞ የቲፒኤልኤፍ ሰዎች ወይም የህወሓት ሰዎችም እንደዚሁም ከተለያዩ ምሁራንና በወቅቱ በዚህ ጉዳይ ላይ ተሳታፊ ከነበሩ ሰዎች ማረጋገጣቸውን አስታውቀው አሁን ወደ ድርድር ወይም ደግሞ ሰላማዊ ወደሆነ መንገድ እንዲመጡ አሜሪካ በክራ እንደምትሰራ የተነገረበት ሁኔታ ነው ያለው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።